ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዛሬ አዳዲስ መረጃዎች ይዘን ቀርበናል። አርዕስታቱን እናስቀድማለን። በኢህአዴግ ጊዜ በኢትዮጵያ ሲተገበር የነበረው የኮንዶሚኒየም መርሃ ግብር ስህተት ነበር በሚል ከፍተኛ ትችት ተሰነዘረበት። በትግራይ ክልል ምርጫ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አረጋገጠ። የዩጋንዳ መንግስት በሀገሪቱ የሚካሄደው ምርጫን ምክንያት በማድረግ የኢንተርኔት አገልግሎትን አቋረጠ። በኢራን በተቀሰቀሰው ጸረ መንግስት ተቃውሞ የሟቾች ቁጥር ከ2500 በላይ መድረሱ ተነገረ። ውድ ተከታታዮቻችን የእነዚህን ዝርዝር መረጃዎች ይዘን ቀርበናል። ቻናላችንን ሰብስክራይብ በማድረግ እንድትከታተሉን እንጋበዝን። አብራችን ቆዩ። በኢትዮጵያ በኢህአዴግ ጊዜ ሲተገበር የነበረው የኮንዶሚኒየም ቤቶች መርሃ ግብር ስህተት ነበር ተባለ። ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች ወይም ኮንዶሚኒየም መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናግረዋል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉ ተችተዋል። ወይዘሮ ጫልቱ ሳኒ ይህንን ያሉት የሚመሩት ሚኒስቴር መስሪያ ቤት በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸው ቤቶች ለምርቃት መብቃታቸውን በተመለከተ በሰጡት ጋዜጣዊ መግለጫ ላይ ነው። በቤተሰብ ደረጃ 150 ሰዎችን እንዲይዙ ተደርገው የተገነቡት እነዚህ ቤቶች በጠቅላይ ሚኒስትር አብይ አህመድ የተመረቁት ባለፈው ሳምንት አጋማሽ ነበር። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቃለለ መሆኑን በጋዜጣዊ መግለጫቸው ላይ የጠቀሱት ወይዘሮ ጫልቱ ሳኒ ሆኖም መርሃ ግብሩ ስህተት እንደነበር ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑ ስህተት እንደሆነም አስረድተዋል። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበት መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኞቹ በቤቶች ውስጥ የሚኖሩ ግን ተከራዮች መሆናቸውን በሚኒስትሯ መግለጫ ተነስቷል። በሀገሪቱ የተለያዩ ከተሞች የተገነቡት የጋራ መኖሪያ ቤቶች ዜጎች የቤት ባለቤት እንዲሆኑ የተመዘገበበት አካሄድ ትክክል አልነበረም። ቤቶቹ ከተገነቡ በኋላ የሚኖሩባቸው ሰዎችም በአብዛኛው ተከራዮች ናቸው ብለዋል። ፕሮግራሙም ላለው የሚጨምር እንጂ ቤት የሌላቸው ዜጎች ለይቶ ችግራቸውን የሚፈታ አልነበረም ሲሉ ወይዘሮ ጫልቱ ተችተዋል። በትግራይ ክልል ምርጫ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አረጋገጠ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል 7ኛው ጠቅላላ ምርጫ እንደሚካሄድና ለጠቅላላ ምርጫ ማስፈጸሚያ የሚሆን የ10 ቢሊዮን ብር በጀት መመደቡን አስታውቋል። ግንቦት 24 2018 ዓ.ም በሚካሄደው 7ኛው ጠቅላላ አገር አቀፍ ምርጫ ለ7ኛው ጠቅላላ ምርጫ አስፈላጊውን የቅድመ ዝግጅት ስራዎች መሰራታቸውን ገልጸዋል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ በህግ አውጪዎች የጋራ ምክክር መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉ ከ300 ሺህ በላይ አስፈጻሚዎች ምልመላ መጠናቀቁን ገልጸዋል። ምክትል ሰብሳቢው የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም እና የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 2018 ዓ.ም እንደሚከናወን አስረድተዋል። የምርጫ ውጤትም ሰኔ 4 2018 ዓ.ም ይፋ እንደሚሆን ገልጸዋል። በምክክር መድረኩ ላይ በትግራይ ክልል ምርጫ ይካሄዳል ወይ የሚል ጥያቄ ከተሳታፊዎች የቀረበላቸው ሲሆን አቶ ተስፋዬም በክልሉ ምርጫ እንደሚካሄድ አረጋግጠዋል። ቦርዱ ምርጫውን በክልሉ ለማካሄድ ከትግራይ ክልል ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት ሲደረግ መቆየቱን መግለጻቸውን የሕዝብ ተወካዮች ምክር ቤት መረጃ አመላክቷል። ወደ ውጭ መረጃችን ስናልፍ የዩጋንዳ መንግስት ለምርጫ የሀገሪቱን የኢንተርኔት አገልግሎት አቋረጠ። የዩጋንዳ ባለስልጣናት ከምርጫ አንድ ቀን ቀደም ብለው በመላ ሀገሪቱ የኢንተርኔት አገልግሎት እንዲቋረጥ ማድረጋቸው ተገልጿል። ለ40 ዓመታት በስልጣን ላይ የቆዩት ፕሬዚዳንት ዩዌሪ ሙሴቬኒ የስልጣን ዘመናቸውን ያራዝማሉ ተብሎም ይጠበቃል። የመንግስት የቁጥጥር አካል የሞባይል ኔትወርክ ኦፕሬተሮች የኢንተርኔት አገልግሎቶችን እንዲያቋርጡ መመሪያ የተሰጠ ሲሆን የኢንተርኔት ተቆጣጣሪው ኔትብሎክስ በሀገሪቱ የኢንተርኔት ግንኙነት መቋረጥ መከሰቱ አረጋግጧል። የኢንተርኔት መቋረጥ ጥር 7 በሚደረገው ምርጫ ላይ የጭቆና ስጋት እንዲጨምር አድርጓል። በዚህ ምርጫ ለ40 ዓመታት በስልጣን ላይ የቆዩትና የ81 ዓመቱ ዩዌሪ ሙሴቬኒ ከአፍሪካ ለረጅም ዓመታት ሀገርን ከመሩ መሪዎች መካከል ሶስተኛው ሲሆኑ የፖፕ አቀንቃኝ በነበሩበት ቦቢ ዋይን ጠንካራ ፉክክር ይገጥማቸዋል ተብሎ ይጠበቃል። በምርጫ ዋዜማ የዩጋንዳ የጸጥታ ኃይሎች በመቶዎች የሚቆጠሩ የተቃዋሚ ደጋፊዎች ያሰሩ ሲሆን በቦቢ ዋይን የምርጫ ቅስቀሳ ሰልፎች ላይም አስለቃሽ ጭስና ጥይት መተኮሳቸው ተዘግቧል። በሌላ በኩል ባለፉት 4 ምርጫዎች ሙሴቬኒን ሲፎካከሩ የነበሩት ታዋቂ ተቃዋሚ ኪዛ ቢስጌ በሀገር ክህደት ወንጀል ተከሰው በእስር ላይ ይገኛሉ።
የተባበሩት መንግስታት የሰብአዊ መብቶች ጽሕፈት ቤት የዩጋንዳ ባለስልጣናት ከምርጫው በፊት የጭቆናና ማስፈራሪያ ድባብ ፈጥረዋል በማለት ከሷል ሲል አልጀዚራ ዘግቧል። በኢራን በተቀሰቀሰው ጸረ መንግስት ተቃውሞ የሟቾች ቁጥር 2571 መድረሱ ተነገረ። በኢራን በተቀሰቀሰው የጸረ መንግስት ተቃውሞ የሟቾች ቁጥር ዛሬ ማለዳ ቢያንስ 2571 መድረሱን መቀመጫውን ዩናይትድ ስቴትስ ያደረገ የሰብአዊ መብት ተሟጋች ተቋም አስታውቋል። የኢራን የመንግስት ቴሌቪዥን ዛሬ እንደዘገበው በቴሄራን ከተማ የ300 የጸጥታ ኃይሎች አባላትና ሲቪሎች የጅምላ ቀብር ስነስርዓት ይካሄዳል። የቀብር ስነስርዓቱ በቴሄራን ዩኒቨርሲቲ በከፍተኛ የጸጥታ ጥበቃ ስር እንደሚከናወን ተዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጠንካራ እርምጃ እንወስዳለን ሲሉ የኢራን መንግስትን አስጠንቅቀዋል። የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደሚለው የመጀመሪያዎቹ የሞት ብይኖች በኢራን ሊፈጸሙ ይችላሉ። በኢራን ተቃዋሚዎች ላይ የተወሰደውን የኃይል እርምጃ በመቃወም የጀርመን፣ የፈረንሳይ፣ የስፔን፣ የፊንላንድና የብሪታንያ መንግስታት ትላንት በየሀገራቸው የሚገኙ የኢራንን አምባሳደር ለማነጋገር ጠርተዋል። ይህ በእንዲህ እንዳለ ማክሰኞ ምሽት 2 ወንዶች በርሊን ከሚገኘው የኢራን ኤምባሲ የኢራንን ሰንደቅ ዓላማ ከምሰሶ ማውረድ መቻላቸውን የጀርመን ፖሊስ ገልጿል። ወጣቶችም 2 ታሪካዊ የኢራን ባንዲራዎችን ለመስቀል ሲሞክሩ ፖሊስ ማስቆም መቻሉን የፖሊስ ቃል አቀባይ ተናግረዋል። የተወደዳችሁ የቻናላችን ተከታታዮች የዕለቱ መረጃዎቻችን እነዚሁ ነበሩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እንሰናበታችኋለን። ሰላም።